ሰላም ውድ ቤተሰቦች ዛሬ ትናንትና ይችዋለሁ ግን ዛሬ በጣም ስለገረመኝ ያው እንግዲህ ሀይሚዬን እዚህ ጋር ተዋታላችሁ ማለት ነው። በሁለቱም ይኸውላችሁ ጠፈጠፈቻት ማለት ነው። ጠፈጠፈቻት ገባይም ምረጭ የፈለግሽውን ብለሽ ወይ አንቺ መርጠሽ አይ ምረጭ ችግር ነው 40 ሺህ ብቻ ይዘው 40 ሺህ ብቻ ይዘው እስከዛ ደህና ነገር አስባለሁ። አዩ በረኪና አሪፍ ስም ወጣሽ። አዩ በረኪና ብያታለሁ። ከዚህ በኋላ ስሙ አዩ በረኪና ነው እና አዩ በረኪና ለማቃጠል ድብን ለማለት ለማድረግ ማለት ነው። ባሌ በሰላም ተመለሰ። አንቺ ለማለት ወይ ደስ ሲል አዩ በቃ ጠፈጠፈቻት እዚህ ጋር የዞን ወጥሪ እኮ ሀዩ በጣም ነው የምታስቀኝ። እዚህ ጋር እንግዲህ ልጅቷ ሲያቀምጣት ተጠፈጠፈች። ሰይድንም እዚህ ጋር አግኝተዋለች። ሰይድ ሊያስታርቃቸው ነው። ቢሆንም ግን ሰይድ ካዩ ጋር ያው ልጅቷ ከሳለሁ ብላለች። ብስኩት ሰጠች ነው የምትላት። ያው እንግዲህ አንዳንዴ እንሰማለን፣ ስታሙን ደግሞ እንሰማለን። እሺም እና በጣም የሚያስቅ ነገር በቃ በሷም ጠረጠረቻት ማለት ነው። እንግዲህ ሀዩ ቪዲዮ ላይ እንዳያችኋት ሰይጣን ምናምን መጅኑን ምናምን እያለች ስትሳደብ ነበር ማለት ነው። በጣም የሚገርም ነገር ሀዩዬ ተረጋጊ። በእንደዚህ አይደለም እኮ ወንድ ልጅ ማሸነፍ የሚቻለው ማለት ነው። እኔ እንደ እህት ልምከርሽ፣ በዚህ አይደለም መምከር የሚቻለው ባልሽን በመንከባከብና ፍቅር በመስጠት ነው። በዚህ በተናደሽ ቁጥር እንደዚህ ተናደሽ እንደዚህ በቃ እሱን አዋርዳለሁ ሰውን እየወጣሽ በመጠፍጠፍና ሰውን እየወጣሽ በመማታት አይደለም እንትን ለምትየው ማለት ነው። ይቺ ልጅ ትንሽ እየሆና መታሻት ግን አሁን ሌላ ሰው ልምታ ብታይ አትመች አይመታልሽም ማለት ነው። እና ተረጋግተሽ ትንሽ እንትን ብትይ ይሻላል ብዬ ነው የማስበው ማለት ነው። በዚህ አይነት ሁኔታሽ ከማንም ጋር የምትኖሪ ማንም ጓደኛ ያቺ በቃ ያቺ ጣጣት አራት መንታ ምራስ ብቻ ነት አንቺን የምችልሽ ጓደኛሽ ማለት ነው። እሷም ጋር እንዲቀመጥ ጣራታችሁ አይቀርም። ለምን መሰለች እንደዚህ ሰይድ ስለምትል ያችም ወይ ትቀማኛለሽ ብለሽ እዛችም ጋር ትጣሪያለሽ ማለት ነው። እንግዲህ ግሌዳዋ ተህድም ብላ ነው ይሄን ሁሉ ሙግት እንትን የምትለው። እሱም እሄዳለሁኝ እያላ ነው። ብትሄድም ግን እውነትም አታገኛትም። ሱመያ ደግሞ ናዚ ናዛ እያልሽ እንትን አትበይ ማለት ነው። ልጆቹን ማሳየት ተፈለግ አሳዩ። በቃ አለቅ አይደል እንዲህ ብለሻል፣ ቃል ገብተሽለታል፣ አሳይሃለሁ ብለሽው። ስለዚህ አንቺ ጀግና ነሽ፣ እናውቅሻለን። ግን ጓደኛው ራሱ ሰልቆ ለሰይድ ሊያመጣለት ነበር የሄደው ማለት ነው። በሱ ምክንያት መሰለኝ። የሰው ልጅ ደግሞ ሰልቆ ማንጣት አይቻልም ካለ እናት ፍቃድ ማለት ነው። እንኳን 5 ዓመት ያልሞላቸው ልጆች ሰልቀህ አንጥተህ ለሰይድ ልታስረክብ ላዩ እንዲህ ልታስጠፈጥፈው ነው እንዲህ? ምን ሆነ ነው አንተ ደግሞ ማለት ነው። እንደዚህ አዩ እየተነሳች ተጠፍጥፋቸው እንዲህ እንኳን እነዚህ ትንሾች የሚያማምሉ ልጆች አይታ ሆ ጉድ እኮ ነው። መንገድ ላይ ሰው እሷ እየተጠፋጠፈ እንዲ አታፍሊም እንዲ? አንቺ የሆነ አይምሮሽ አይሰራም እንዲ? ምንድን ነው መንገድ ላይ እንደዚህ መጠፋጠፍ ምናምን ምንድን ነው? አንቺ ዝም ብለሽ ያገኘሽውን ሰው መጠፍጠፍ ነው እንዲ? መንገድ ላይ ያገኘሽውን ሰው በዚህ አይደለም ባል ትዳር የሚያዘው ማለት ነው። ይገባናል፣ ትናደጃለሽ፣ በሰይድ አኳኋን ትናደጃለሽ። ግን ቢሆንም ዝም ብለሽ እንደዚህ በመጠፋጠፍ እንደዚህ በመሆን አይደለም ባልሽን ልታድኝና ከማንም ልጠብቅ የምትችይው ማለት ነው። እንደዚህ ስታደርጊ እንደውም እያባባሽ ነው የምትሄጂው። ምን ታመጣለች እብድ ናት እየተባልሽ ነው የምትሄጂው። እውነቱን ልንገርሽ፣ ይኸው በእርጋታ እኮ ነው አይተሻል አይደል? ትናንት ሽልማቷን እሱን ታየሽ፣ ደግሞ ዛሬ ትሰሪያለሽ። ዛሬ ደግሞ ብድ ብለሽ ትመጫለሽ ማለት ነው። በእርጋታነቷና በምታስተላልፋቸው ነገሮች ነው ሱመያ እየተሸለመች ያለችው ማለት ነው። እና እንደዚህ አትሁኝ ማለት ነው። በሰይድ ምክንያት ደግሞ እንደዚህ ሰውን እየወጣሽ የምጠፈጥፊ ተሆነ ሁሉም ይጠራሻል። እንዴ የምን መጠፍጠፍ ነው? ሚዲያ ላይ ታገኘሻቸው ቤትሽን እንትን ብለሽ ነው መጠፍጠፍ ያለብሽ፣ ደበቅ ብለሽ ማለት ነው። ሚዲያ ላይ ዝም ብለሽ እየጠፈጠፍሽ ሰውን እንትን ትያለሽ እንዴ? ኧረ በጣም ነው እንትን ያልሽ። በጣም የሚገርም አጠፋጠፍ ነው የጠፈጠፍሻትና በለሽ እንደው ሻልብሽን አስተካክለሽ
ሻርብሽን አስተካክለሽ እንደዛ መጠፋጠፍ። ልጅቷ ደግሞ እጇ ቆማጣ ነው እንዴ እንደዚህ እስከምትጠፈጠፍ ድረስ አንድ እንኳን አትሰነዘርም እንዴ? እንዲህ እያለች እንዴ የምን መጠፋጠፍ ነው? የምን መጠፍጠፍ ነው? ብስኩት ብሰጣች ምን ሰጣች ምን አገባች? በቃ አለቀ። ያውን እነዚህም ይቀሙሻል ባለሽን። ይሄ አንቺ ምን ሆነሽ ነው? አሁን እኮ ከሰይድ ጋር አውልተሻል ነው ይሄ ሁሉ እና አረ በጣም ይደብራል። በጣም ይደብራል። እግዚአብሔርም በጣም ነው የሚደብረው ማለት ነው። እንደዚህ አይነት ነገር የሚደብል ስራ እየሰራሽ ነው ያለሽውና ሀዩዬ ተረጋጊ፣ ተረጋጊ። ሰይድን ማንም የሚወስድብሽ የለም። ከሱመያና ከአንቺ ውጭ ማንም የሚወስድ የለምና ተረጋግተሽ አስበሽ የሚሆኑትን ነገር ማድረግ እንጂ እንዲህ ወተሽ እየተጠፋጠፍሽ ወተሽ እየተደባደብሽ የሚሆን ነገር አይመስለኝም ማለት ነው። እኔ በበኩሌ በዚህ አይነት ነው የምወስደው ማለት ነው። ማለት የሰው ልጅ ተደባድቦ አይደለም ባሉን የሚያድነው። የሰው ልጅ በፍቅር ማሸነፍ ይችላል። ተረጋግተሽ የምታስቢያቸውን እያሰብች ተረጋግተሽ ነው እንጂ እንደዚህ በኃይለኝነት እንደዚህ በዱላ እንደዚህ በመጠፋጠፍ አይደለም። ሁሉም ሰው በእርጋታ የሚሆን ነገሮች ነው ብዬ ነው የማስበው። ትዳርሽን ማቆ እንትን ማለት ተቻልሽ ደግሞ አዎ አግብተሽዋል፣ በቃ አግብቶሻል። በቃ ይህ እንትን ነው እና እኔ እንደዚህ በመሆንሽ ያው ደግሞ ታውቂያለሽ ወንዶች እንደዚህ ስታያቸው ደግሞ ወንዶች የሆነ በቃ የንቀት እንትን ነው የሚያዩሽ። እና እንደዚህ ሚዲያ ላይ ወጥተሽ ባትደባደቢ፣ ሱመያንም ባትሳደቢ፣ ባትሰዳደቡ ጥሩ ነገር እንዴ አንቺም እኮ ልትወልጅ ትችያለሽ። በኋላ እኮ ልጆችሽና ልጆቿ ሊገናኙ ይችላሉ። በምንም ደረጃ ሁለታችሁ ልትገናኙ እኛ እንትን ለማለት ብለን ይሆናል እንጂ ሁለታችሁ ልትገናኙ ትችላላችሁ። አንቺም ተወለደች እሷም ተወለደች፣ ሁለታችሁ ተለያይታችሁ አትለያዩም ማለት ነው። እና አታብዢው ማለት ነው። እንደ ሱመያ ቆላጥና ጀግና ሆኝ። አሁን ሱመያ በቃ እኔ እንጃ በጣም ነው የማደንቃት። ማለት በየትም ትሄድ የምታወራቸው ነገሮች የምታረጋቸው ነገሮች ካለባበሷ ጀምሮ አንቺ እኮ ቆይ እስቲ ሀዩዬ እንደው በእኛም ጥሩ አይደለም በዊግ ተቀጥሎ በመስራት ማለት ነው። በእኛም ክልክል ነው፣ በእናንተም ክልክል ነው። አንቺ እኮ ዊግሽን ቀጥለሽ ሻርብ እንኳን በትክክል እኮ አላለበሽውም። እስቲ ከሱ እኮ ይጀምራል ሃይማኖትሽን መጀመሪያ ማክበር። እስቲ ያት ትትናዋን ማለት ነው። እስቲ ያት አለባበሷን ስታያት፣ እስቲ ያት እንትሏን ማለት ነው። እና ልጅ ነሽ እና እያየንሽ ነው። ከሱመያ እንትል ባትይም አንቺ በጣም ልጅ ነሽ። ስለዚህ ቢሆንም ግን ይሆናል አይደል? አግብተሻል አይደል? አግብተሽ ደግሞ ሃይማኖትሽንም ራስሽንም አክብረሽ ነው መኖር ያለብሽ ብዬ ነው የማስበው። አንቺ እዚህ ጋር ሚዲያ ላይ እየተጠፋጠፍሽ ጠፍጥፉ። ለነገሩ ጠፍጥፉ ምናምን ይላል መሰለኝ በእንትላችሁ ማለት ነው። ስለዚህ እንደዚህ እንትል ባትይ ጥሩ አይደለም። አንቺ ተከብለሽ ስትከበሪ ስነ ስርዓትሽን ስትይጂ ነው ባልሽም ራሱ የሚወድሽ ለሰውም ላይታም የሚወድሽ። ይኸው ሱመያን በምን ወደድናት? በምን አደነቅናት? አናውቃትም እኮ እንዳንቺው በሚዲያ ላይ ነው የምናያት። ግን በትትናዋና በምታረጋቸው ነገሮች በጀግንነቷ ነው። አሁን እኮ አንቺ ሀዩ በረኪናና ስም ወጣልሽ እኮ ሀዩ በረኪናና ሀዩ ጠፍጣፊዋ ተብለሽ ቆንጫልሽ። ራስሽ ባልሽን በመሳደብ ወተሽ አሁን ስንት ዓመት ይሁ ስስቲ እንደ አንድ ቀን ሰይጣን ሰይድ በግ ስትል ሰምተሻታል? ሱመያ ልጆቿን እንኳን ጥሎባት መጥቶ እንዴ! ይህ እኮ ክብርሽን መጠበቅ ነው። የራስሽንም እኮ ይሄ ቪዲዮ እኮ በምንም ነገር የማይጠፋ ነው አለ እኮ ቪዲዮ። በኋላ ልጆች ምን ያሉ ምንስ እንትል ይላል ብለሽ ማሰብ አለብሽ። ከሱመያ ጋር ደግሞ መወዳደር አትችይም። ምንም ብታረጊ ምንም ብትወኝ ብጨፍሪም እዛ ጋር ብትወጭም ጣራ ላይ ብትወጭም ከሱመያ ጋር ማንም ምንም እኩል ሊያደርግሽ አይችልም። ግን ተተረጋጋሽ እንደዚህ በቃ የሆነ አስተዋይተዎች ለአንቺ የሚሆንሽ ጓደኞች መልጠሽ
ለጓደኞችሽ ጋር የሚመክሩሽን ምክር እየሰማሽ ጥሩ ጥሩ ጓደኞች መልጠሽ ማለት ነው። አራት ምራስ የሆነች ጓደኛ ሳትመልጪ ጥሩ ጓደኛ መልጠሽ በቃ ባልሽን መመለስ የምትችይው አንቺ ነሽ። በዚህ ሁኔታሽ አትመልሽው። ወደ ሱመያ እየገፋፋሽ ነው እንጂ ምንም ልትመልሽው አትችይም ብዬ ነው የማስበው። ለምን መሰለሽ? በምንም ነገር ወንድ ልጅ በዚህ በልህና በንትል ተመጣችበት በምንም ነገር ሊመለስም አይችልም ማለት ነው። እና ራስሽን ጠብቀሽ እንደዚህ ክብርሽን ጠብቀሽ ሜዲያ ላይ ሳትጠፋጠፊ ቪዲዮን መስራት አለብሽ። አብረሽ በመስራት ግን በመጠፋጠፍ ሳይሆን በአግባቡ በቃ አለ አይደለ? ቪዲዮዎች እንዴት አልተሳካልሽ? እንደኛ ፈትፍቺ፣ ምንም ችግር የለው ፈትፍቺ። ቪዲዮ ቀስ ብያል ሰላምታልሽ ወጥቼ ጠፋጠፍ ወጥተሽ ከምትጠፋጠፊ እንደኛ ፊትሽን ሳታሳይ በቃ ፈትፍቺ። እንዴ የምን እየወጡ ሁልጊዜ መጠፋጠፍ ነው? የምን እየወጡ ባሉን መሳደብ፣ ሱመያን መሳደብ በቃ እንዴ ሱመያ እኮ ልጆቿን በደንብ ይዛ ነው የምትኖረው ማለት ነው። አታይም እንዴ? እስቲ ልጆቿን ያቸው እንዴት እንደሚያማምሉ። ብታንገላታቸው ልጆቿን እንደዛ ብታረጋቸው ኑሮ እንደዚህ አያምሩም ነበር። ዶቄት ነበር ለብሰው የምታያቸው። ግን የእሷ ልጆች ያቸው ውበታቸው ያቸው ከጠጉር አያያዝ ከሁሉ ነገር ያቸው እንዴት እንደሚያማምሩ። ዛደ ሰይድ አይፈልጋት ምን ይሆን? ልጆቹ እንደዚህ እያሳየችው እንደዚህ ይዛለት ልጆቹ እንደዚህ ያሳምራለት ከልጆቹ ጋር ይገናኝ ማለት እኔ ተገቢ ነው ብዬ አልሀስብም ማለት ነው። ሚስቱን ሱመያን ልጆቹን አልፈልግም አይፈልግም ማለት ውሸት ነው። ይፈልጋል ልጆቹ በምንም ነገር የማይተኩ እነዚህን የመሰሉ ልጆቹ ማግኘት አለበት ብዬ ነው የምለው። ሰይድ ጎበዝ ተወንክ ልጆችህን አገኝ። አሁን ደግሞ አዲስ አበባ ነኝ እያለች ነው ሱመያም አንድ ቦታ አድርጊና ልጆቹን አገናኙ። እኔ እውነቴን ነው የምነግርሽ። እንዴ አንቺ አንዱ ቦታ አትሽከርከሪ። ቢሆንም ልጆችሽን ይዘሽ እነዚህን የመሰሉ ልጆች በየሄድሽበት ብዙ ነገር ሊያጋጥምሽ ይችላል። ስለዚህ ልጆችሽን ይዘሽ ባለቤትሽን አግኝተሽ አበላቸው እንኳን ባትኖሩ ልጆቹን እያየ መብቱ ነው ደግሞ ይሄ የህግ እንትን አለ። ልጆቹን የማየት መብት አለው። ማንኛውም አባት ማንኛውም እናት ልጆቻቸውን በፈለጉት ሰዓት ማየት አለባቸው ብዬ ነው የማስበው። እኔም በበኩሌም በህግም ማለት ነው። ስለዚህ ልጆቹን አሳየው፣ ልጆቹን ይንከባከብ፣ ልጆቹን ይርዳ። ከዚህ በተረፈ ሀዩዬ ደግሞ አትበጂ ማለት ነው። አትበጂ በልኩኝ